ከ53620 በላይ ተማሪዎች የወሰዱት የሪሚዲያል ፈተና ማለት ነው ከግንቦት 27 እስከ ሰኔ 3 ድረስ መሰጠቱ የሚታወቅ ሲሆን ከዚህ በኋላ የሚጠበቀው የተማሪዎች ውጤት ይሆናል ማለት ነው። ያ ውጤት ይፋ የሚደረግበትን ቀን ከባለፈው ዓመት አንፃር የምነግራችሁ ይሆናል ማለት ነው። ባለፈው ዓመት ምን ያህል ጊዜ ቆይቶ ነው ውጤት ይፋ የተደረገ የሚለውን እና ውጤቱም ሊቆይባቸውም ሊፈጥንባቸውም የሚችሉ ምክንያቶችን የምነግራችሁ ይሆናል ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ከዚህ በኋላ የሚወጡትን እስከ ጥሪ ድረስ ዩኒቨርሲቲ እስከምትጠሩበት ድረስ ያሉትን ነገሮች መረጃዎችን አፕዴት እያደረግን አብረን የምንቆይ ይሆናል ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከግንቦት 27 እስከ 2018 እስከ ሰኔ 3 2018 ዓ.ም የተሰጠው ሀገር አቀፍ የሪሚዲያል የፕሮግራም ፈተና ከ53620 በላይ ተማሪዎች መፈተናቸውን የትምህርት ምዘናና ፈተናዎች አገልግሎት ባወጣው መረጃ ይፋ አድርጓል ማለት ነው። ስለዚህ ከዚህ ጋር ተያይዞ ባለፈው ዓመት ፈተና ተፈታኞች በጣም ብዙ እንደሆኑ ይታወቃል። ከዛም ውስጥ እንግዲህ አሪፍ የተባለ ተማሪም አልፏል። ብዙ ተማሪም አለፈ ባይባል ግን ያን ያህልም ብዙ ወድቋልም ተብሎ አልታሰበም ማለት ነው። ስለዚህ ባለፈው ዓመት እና የዚህ ዓመት ለየት የሚያደርገው ነገር ባለፈው ዓመት 50 ጥያቄ ተፈትነው በሁለት ተባዝቶ ነው ከመቶ የተያዘው። በዚህ ዓመት ግን 100 ጥያቄዎች ወጥተው አንዳንድ ነው የተያዘው ማለት ነው። ስለዚህ ያንን ታሳቢ በማድረግ ተማሪዎች አሪፍ እድል ይሆንላችኋል ተብሎ ይጠበቃል ማለት ነው። እስቲ ኮመንት ላይ ስለ ፈተናው ያላችሁን ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ፈተናው እንዴት ነበር? ከባድ ነው ወይስ ቀላል ነው? እንደተባለው የጊዜ እጥረት አጋጥሟችኋል? ሰዓት አልበቃችሁም? ወይስ ያልተማራችሁት ነገር ተካቷል? የሚለውን ነገር አስቀምጡ ኮሜንት ላይ፣ እሱን እናያለን ማለት ነው። ስለዚህ ባለፈው ዓመት ፈተናው የተሰጠው ግንቦት 26 ነበረ። እናንተ አንድ ቀን የዚህ ዓመት ተፈታኞች አንድ ቀን ነው ግንቦት 27 ነው የጀመሩት ማለት ነው። ስለዚህ ያን ያህል ልዩነት የለውም ማለት ነው። ግን በዚህ ዓመት የትምህርትና ፈተና ምዘናዎች አገልግሎት ፈተናዎችን ይሰጣል። ፈተናዎችን ካጠናቀቀ በኋላ ነው ወደ ውጤት የሚሄደው ማለት ነው። ፈተናዎችን የሚያጠናቅቀው የ12ኛ ክፍል ፈተና ነው አሁን የሚቀረው። የ12ኛ ክፍል ፈተና ደግሞ ከሰኔ 23 እስከ ሐምሌ 17 ድረስ የሚቀጥል ይሆናል ማለት ነው። ከዛ በኋላ ተማሪዎች ውጤታቸውን የሚያዩ ይሆናል ማለት ነው። የሪሜዲያል ተማሪዎች ባለፈው ዓመት እንግዲህ ሐምሌ 13 ነበር እስከ ሐምሌ 13 14 ድረስ ነበረ ውጤት የታየው። ሐምሌ 13 ወይም 14 ድረስ ነው የታየው ማለት ነው። ወር እስከ ሐምሌ 15 ድረስ ይፋ ይደረጋል ተብሎ ይጠበቃል ማለት ነው። ስለዚህ ማክሲመም ሊወስድ የሚችለው 2 ወር ነው ማለት ነው። እስከ ሐምሌ 30 ነው ሊቀጥል የሚችለው ግን ይደርሳል ተብሎ የሚጠበቀው ግን ሐምሌ 15 ነው ከባለፈው ዓመት አንፃር ከያዝነው ማለት ነው። ግን ከዚህ ዓመት ከሁለት ዓመት በፊት 2016 ላይ በሁለት ሳምንት ምናምን ነበር የተለቀቀላቸው። ስለዚህ የመፍጠንም የመዘግየትም እድል አለው። ግን እስከ ሐምሌ 15 ወይም ደግሞ እስከ ሐምሌ 25 ድረስ ይቀጥላል ተብሎ የሚጠበቅበት ምክንያት የ12ኛ ክፍል ተፈታኞች የትምህርትና ምዘና አገልግሎት እዛ ላይ ትኩረት ያደርጋል ተብሎ ስለሚጠበቅ ነው። ስለዚህ ኦልሞስት ከአንድ ወር ከ15 ቀን ያልበለጠ ጊዜ ነው ማለት ነው ይፋ ሊደረግበት የሚችለው ቀን። ከዚህ የተለየ ነገር አይኖርም ማለት ነው። እዚህ ውጤታችሁ ይፋ ሲደረግ የምናሳውቃችሁ ይሆናል። አፕዴቶች ካሉም በዚህ ቻናል የምናሳውቃችሁ ይሆናል። ኖቲፊኬሽኑን ኦን አድርጋችሁ ላይክ፣ ሰብስክራይብ በማድረግ ይህንን ደግሞ ለሪሜዲያል ተማሪዎች እያደረሳችሁ መጠበቅ ትችላላችሁ ማለት ነው።